ሰላም ጤና ይስጥልኝ የፋክት ፈርስት ተከታታዮቻችን እንደምናላችሁ። ዛሬ በሀገራችን መንገዶች ላይ እየደረሰ ያለው እልቂትና የኪነ ጥበባችን ታላላቅ ምሰሶዎች መርገፍ መላውን ኢትዮጵያን ሕዝብ በብርቱ ሀዘንና ድንጋጤ ውስጥ ጥሏቸዋል። ይህን ተከትሎ ዛሬ ሰኔ 8 ቀን 2018 ዓ.ም በሀገራችን የተሰሙ ሁለት እጅግ ልብ የሚሰብሩ ዘግናኝ ሰበር መረጃዎችን ይዘንላችሁ ቀርበናል። ሰሜ ባላገሩ በሚለው የቅጽል ስሙ የሚታወቀው ዝነኛ የኢትዮጵያ ባህላዊ ሙዚቃ ድምፃዊ ሰማኸኝ በለው ባጋጠመው ህመም ምክንያትም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን የቤተሰቡ አባላት ለሀገር ውስጥ መገናኛ ብዙሃን አረጋግጠዋል። አርቲስት ሰማኸኝ በአማርኛ ባህላዊ ዜማዎቹ ልዩ በሆነው ባህላዊ ትዕይንት በመድረክ ላይ ባለው ደማቅ ተሳትፎም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥም ትልቅ ስምና ክብርን ያተረፈ ድምፃዊ ነበረም። ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞው በልዩ ድምፅ አወጣጥና ስልቱና ለባህላዊ እሴቶቹ በነበረው ጥልቅ ፍቅር የአማርኛ ባህላዊ ሙዚቃን ጠብቆ ለማቆየትና ይበልጥ ለማስፋፋት ከፍተኛ አስተዋጽኦ ማበርከቱ ይታወሳል። ደመቅ ያሉ ምቶችና ማራኪ ስራዎች ያሉት አርቲስት ሰማኸኝ በለው በሕክምና ላይ ሳለ ዛሬ ሰኔ 8 ቀን ህይወቱ ያለፈ ሲሆን ስለ ህመሙ መንስኤው ሆነ ስለ ቀብር ስነ ስርዓቱ ዝርዝር ሁኔታዎች እስካሁን የወጡ መረጃዎች የሉም። ፈርስትም ለአርቲስቱ ቤተሰቦች፣ ወዳጅ ዘመዶች፣ ለአድናቂዎች በሙሉ መጽናናትን ይመኛል። በሌላ በኩል ደግሞ በመንገዶቻችን ላይ እየደረሰ ያለው እልቂት አሁንም ቀጥሎ ዛሬ ማለዳ በደሴ ኮምቦልቻ ከተሞች መካከል በሚገኘው የሀረጎ መንገድ ላይ ዘግናኝ የትራፊክ አደጋ መከሰቱን ፖሊስ አስታውቋል። ከደሴ ከተማ ተነስቶ ወደ አዲስ አበባ ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ ዛሬ ሰኔ 8 ቀን 2018 ዓ.ም ማለዳ ላይ በተለምዶ ሀረጎ እየተባለ በሚጠራው አስቸጋሪ ስፍራ ላይ ቁልቁል ተከስክሷል። የተሽከርካሪውን በግምት 100 ሜትር ጥልቀት ወዳለው ገደል መግባቱን የገለጹት የጸጥታ አካላት በአደጋው ሳቢያም እስካሁን የ28 ሰዎች ህይወት በአሰቃቂ ሁኔታ ማለፉን አረጋግጠዋል። ከዚህ በተጨማሪም በርካታ መንገደኞች ላይ ቀላልና ከባድ የአካል ጉዳት የደረሰ ሲሆን በአሁኑ ሰዓትም በህይወት የተረፉት ተጎጂዎች ወደ ሕክምና ተቋማት ለማድረስ አስቸኳይ ሕክምና እንዲያገኙ ለማድረግ ከፍተኛ ርብርብ እየተደረገ ይገኛል። ፖሊስ በአሁኑ ወቅትም አደጋውን መንስኤ በዝርዝር በማጣራት ላይ እንደሚገኝ የገለጸ ሲሆን መሰል አደጋዎችን ለመግታት አሽከርካሪዎቹን የሚመለከታቸው አካላት ጥብቅ ጥንቃቄ ሊያደርጉ እንደሚገባ መልእክቶች እየተላለፉ ነው። የዜጎቻችን ህይወት በመንገድ ላይ በዚህ መልኩ ማለቁ መቼ መፍትሄ የሚያገኘው እያልን ለአደጋው ሰለባዎች በሙሉ ጥልቅ ሀዘናችን ገልጻለን። የተከታተላችሁን ፋክት ፈርስት ሰበር መረጃዎችን ነበር። አዳዲስ ትኩስ መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች አጋሩ። መልካም ጊዜ ይሁንላችሁ።